ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ኮሎኔል መንግስቱ ሀገር ጥለው ከሸሹበት ጊዜ በኋላ በምን ሁኔታ ላይ እንደሚገኙና ከደርግ መንግስት ውድቀት በኋላ ያላቸው አስተሳሰብና መረጃዎች በቀዳሚነት ወደ ኢትዮጵያ ሕዝብ ያደረሰችው ጋዜጠኛ ገነት አየለ አንበሴ ማናት? ከኮሎኔል መንግስቱ ጋርስ ምን አወዳጃት? የሚለውን ጉዳይ እንዲሁም በመጀመሪያ ጊዜ ስታገኛቸው የነበረውን ሁኔታ የሚያሳይ አስደናቂ ሁነቶችንም ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የመንግስቱ ሳምባ። የምስራቅ ሐረርጌዋ ጉብል የኦጋዴኗ የጦር ነበልባል ከአዲስ አበባ ፓሪስ፣ ከፓሪስ ሐራሬ ተጉዛ ለ17 ዓመታት ኢትዮጵያን የመሩትን ፕሬዝዳንት ኮስታራውን ግንባራቸው ተቋጥሮ ሲፈታ የግርፋት ያህል የሚያመውን ኮሎኔል መንግስቱ ኃይለማርያምን ከፊታቸው ተገኝታ ቃለ መጠይቅ ያደረገች፣ ውሃ የተጣጣች፣ ገበታ የተቋረሰች፣ በፕሬስ ታሪክ ውስጥ የመጀመሪያዋና ብቸኛዋ አሳታሚ ኢትዮጵያዊ ሴት ጋዜጠኛና ደራሲ ገነት አየለ እንኳን የሰው ልጅ አውሬ በምታላምዷ የሐረር ከተማ ልዩ ስሙ ቃላዳምባ በተሰኘ ቦታ ከእናቷ የሺ መታፈሪያና ከጀግና አባቷ ሺህ አለቃ አየለ አንበሴ ነበር የተወለደችው። የአንበሳ ልጅ አንበሳ እንዲሉ ይቺ ቀዳማዋ ደርባባ እመቤት ገነት አየለ የመጀመሪያ ትምህርቷን የተከታተለችው በኦጋዴን ጠረፍ ላይ በአሁኑ የሶማሌ ክልል በመባል በሚታወቀው ባርደን ነው። ዚያድ ባሬ ኢትዮጵያን በወረረበት ወቅት ወታደር አባቷ አየለ አንበሴ ከጦሩ ቤተሰብ ጋር ለዘመቻ ሲያቀኑ ከመሳሪያቸው ጋር እንደ ስንቅ ልጃቸውን ገነትን ነበር የያዙት። እሳቸው ባሉበት ሆና ትምህርቷን እንድትማር ሲሉ ይዘዋት ዘምተው ነበር። ዘማቿ የወታደር ልጅ ገነት አየለ አንበሴ በልጅነት አእምሯ ከዓይኖቿ ስር የሚከናወነውን የኢትዮ ሶማሊያ ጦርነት መልኩንና ልኩን አይታለች። አቅሟ በፈቀደላት መጠን ስለ ፖለቲካ ተረድታለች። እንደ ተረት መጽሐፍት ያነበበችው፣ እንደ ወንድሜ ያዕቆብ መዝሙር የዘመረችው የአንደኛውና ሁለተኛው ዓለም ጦርነት ነው። የእነዚህን የጦርነት ታሪኮች አጋጣሚው የፈጠረላትን ዕድል ተጠቅማ አንብባለች። ሻለቃ አየለ አንበሴ የሚያነቧቸውን የጦርነትና የፖለቲካ መጽሔቶች ገነትም አገላብጣለች። ከጦርነቱ መልስ ትምህርቷን በሐረር ከተማ ቀዳማዊ ኃይለ ሥላሴ ቀሐስ የሺመቤት በተባለ ትምህርት ቤት ቀጥላ በአብዮታዊ ጦርነቱ ሳቢያ በተፈጠረው ሀገራዊ አለመረጋጋት ወደ አዲስ አበባ መጥታ ትምህርት እንድትቀጥል በመደረጉ ከዘመድ ጋር በመቀመጥ በዳግማዊ ምኒልክ ትምህርት ቤት ተምራለች። በኋላም ታሪክ፣ አማርኛና እንግሊዘኛ ማጥናት ብትፈልግም በመንግስት የትምህርት ምደባ መሰረት የማትፈልገውን የባዮሎጂ ትምህርት በ4 ኪሎ ዩኒቨርሲቲ ገብታ አጥንታለች። ዳሩ ግን ያልወደደችው ቢመስላትም ወዳው ጨርሳለች። በ1970ዎቹ መጨረሻ የኢትዮጵያ ቴሌቪዥን ባወጣው የፍሪላንስ ቅጥር ማስታወቂያ መሰረት ከጓደኛዋ በተሰጣት ጥቆማ ከበርካቶች ጋር ተወዳድራ ለማለፍ ችላለች። ገነት አየለ የኢትዮጵያ ቴሌቪዥን በየሰዓቱ የሚያሰራጫቸውን ፕሮግራሞች በማስተዋወቅ መንግስታዊ መግለጫዎችና አዋጆችን በማንበብ ለ6 ዓመታት ያህል አገልግላለች። በ1984 ዓ.ም መጨረሻ አካባቢ ከአደባባይ አባይና ተዘራ ጋር በመሆን የሴቶች መጽሔትን አሳትማለች። በ1985 ዓ.ም ገነት ኢንተርፕራይዝን አቋቁማለች። በመቀጠልም በ1986 ወርሃ ጥቅምት ቤዛ መጽሔትን ለማቋቋም በቅታለች። ቤዛ መጽሔት ላይ ከሰሩት መካከል አበበ ገላው፣ ቅጣው ንጉሴ፣ ቢንያም አስራት፣ ተድባበ ጥላሁን፣ ዳዊት ታዬ፣ ያሬድ ክንፈ፣ ታምሩ ገዳ፣ ተስፋ ተገኝ፣ ወርቁ አለማየሁና ሌሎች በርካቶች ይገኙበታል። በወቅቱ የቤዛ መጽሔት ዝግጅት ሥራ አስኪያጅ ብሩክ መኮንን ሲሆን 2-3 እትም ይሄድ የነበረው ፋና መጽሔትም
ከቤዛ ጎን በጎን ይታተም ነበር። በዚያን ወቅት ዋናና ምክትል አዘጋጁ ከጋዜጠኛ ገነት አየለ ጋር በመሆን በ3 ክስ ለ2 ወራት ያህል በማዕከላዊ በእስር ቆይተዋል። በዚህ ጊዜም ብሩክ ገብረ ማርያም የመጽሔቱ ተጠባባቂ አዘጋጅ ሆኖ ሰርቷል። በጊዜው በነበረው ሁኔታ ገነትን ከመኖሪያ ቤቷ ደጅ ልጆቿን ከትምህርት በምትመልስበት ጊዜ ጠብቀው በየ2 ሳምንቱ ወደ እስር ይወስዷትና ያስሯት እንደነበር ያስታውሳል። መንግስት ጋዜጠኛ የሚሸቱትን አድኖ በረጅም ወጥመድ ሲጥል የምትጠመደው አንዷ ጋዜጠኛ ገነት አየለ ሆና በልዩ ልዩ 38 ክሶች ተከሳም ነበር። ለክሶቹም 300,000 ያህል ጥሬ ገንዘብ ለዋስትና ከፍላለች። ከ1986 እስከ 1991 ዓ.ም ድረስ የዘለቀው በወርቁ ዓለማየሁ የሚዘጋጀው መብረቅ መጽሔት አሳታሚም ነበረች። ይህም እስከ 1988 ዓ.ም በገነት ኢንተርፕራይዝ ስር ቆይቶ ከዚያም 1991 ዓ.ም ድረስ በወርቁ ዓለማየሁ ለመታተም ችሏል። በጊዜው ለስሙ ነፃ ፕሬስ አለ የሚባልበት ቢሆንም ዳሩ ግን የጋዜጠኝነት ነፃነት ባለመኖሩ አጣብቂኝ ውስጥ ሆና ገነት አየለ የተለያዩ ጋዜጦችና መጽሔቶችን ለበርካታ ዓመታት አሳታሚ ሆና ሰርታለች። በገነት ኢንተርፕራይዝ ቤዛ፣ መብረቅና ነበልባል የተሰኙ የህትመት ሚዲያዎችን በማሳተም ለሚዲያው መነቃቃት በመፍጠርና የመረጃ ባህል እንዲዳብር በማድረግ ትልቅ ስራን ሰርታለች። ወቅቱ ይጠይቅ የነበረውን እልህ አስጨራሽ ትግል ተጋፍጣ በርካታ መስዋዕትነት የከፈለችው ጋዜጠኛ ገነት አየለ የመረጃዎችን ተአማኒነት ለመጨመርና ሚዛናዊ ለመሆን ስትል ብዙ በሮችን ብታንኳኳም እሷም ሳይከፈትላት ቀርቷል። በደጃቹቤ፣ ቦሌና ካሳንችስ ለ3 ጊዜ ቢሮዎቿን እያፈረሰች ሰርታለች፣ ቀይራለች። ተጀምሮ በንጠልጠል የቀረው የአሳታሚዎች ማህበር ምክትል ሊቀመንበር ሆና ተመርጣም ነበር። በመጨረሻም በ1985 እስከ 1991 ዓ.ም የዘለቀውን የህትመት ሚዲያ ገነት ኢንተርፕራይዝን ነቅሎ ለመጣል ሲታሰብ መክፈል የማይችሉትን ግብር እንዲከፍሉ ተጠየቁ። በዚህ ሳቢያ ለ6 ተከታታይ ዓመታት ልዩ ልዩ የብዕር ውጤቶችን የያዙ መጽሔቶች አሳታሚ ሆና የቆየችው ገነት ስራዋን ለማቆም ተገደደች። የዚህ ሐሳብ ጠንሳሾችም እቅዳቸውን ከግብ አደረሱ። የደርግ ባለስልጣናት እንቅስቃሴ ከሚከታተሉ የነጻ ፕሬስ ጋዜጠኞች ዋነኛዋ ገነት አየለ ናት የሚለው የሥራ ባልደረባዋ ብሩክ በግልጽ ሙያዊ ግዴታዋን ተወጥታ የሪፖርተር ጋዜጠኝነት ሚና ተጫውታ የዜና ዘገባ ትሰራ ነበርም ይላል። የኋላ ኋላ ግን መስራት ብቻ ሳይሆን መኖሩም አቁማ ቤተሰቧን ይዛ ወደ ፈረንሳይ ተጉዛለች። ህትመት ፊቱን ካዞረባት በኋላ ወደ ድርሰት ዓለም ተዛውራለች። ስማቸው እንደ ነብር ቆዳ የተዥጎረጎረ፣ ግንባራቸው የተቆጣና ቆፍጣና ወታደር 17 ዓመታት የኢትዮጵያ ፕሬዝዳንት ሆነው የመሩት ኮሎኔል መንግስቱ ኃይለማርያምን በአይነ ስጋ የጠየቀች፣ ከጎናቸው ሆና ቡና የጠጣች፣ የ17 ዓመቱን የአብዮት መንገድ ከመንግስቱ አንደበት የቀዳችበት የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎችን የያዘ ቁጥር 1 እና ቁጥር 2 መጽሐፍ ጽፋ አስነብባለች። ገነት አየለ ምንም እንኳን ከልጅነት እስከ ዕውቀት ጀግና የነበረች ቢሆንም መንግስቱ ፊት ስትደርስ ግን ልቧ እንደ ከበሮ እየመታ ሳይደልቅ አይቀርም። ጋዜጠኛዋ ወደ መንግስቱ ለመሄድ በቀራት 1 ሳምንት ቀደም ብሎ በመንግስቱ ላይ በተደረገ የግድያ ሙከራ ሳቢያ ለ15 ቀናት በሐራሪ ለመቆየት ተገዳም ነበር። በኋላም በራሷ ጥረት ኦፊሻል የሆነ ወረቀት ይዛ ስለነበር እንደምንም ወደ መንግስቱ ኃይለማርያም ቤት ለመግባት ችላለች። ጋዜጠኛና ደራሲ ገነት አየለ በስልክ ለ45 ደቂቃዎች የሐረርን ትዝታና የኢትዮጵያ ሀገራቸውን ሁኔታ ያወጓት ቤታቸው ተጉዛ በቁጣና በቀልድ የታጀበ መልስ የሰጧት ፊት ለፊታቸው በእምነት ያስቀመጧት ብቸኛ ሴት ጋዜጠኛ ነች። ለዘመናት ኢትዮጵያውያን ስለ ኮሎኔሉ ያላቸውን አመለካከት፣ ያነሷቸውን ጥያቄዎችና መላምቶች ግራ ያጋባቸውን ሁሉ ከፈረንሳይ ተነስታ ዚምባብዌ በመጓዝ እንደ ጋዜጠኛ ጠይቃለች። እንደ ደራሲ መልሶቻቸውን በመጽሐፍ ሰንዳ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል አስቀምጣለች። በድርሰት ስራዋ የገፋችው ገነት ለ12 ዓመታት በኢትዮጵያ የኖሩት የራስ አሊና የደጃች ጎሹ ወታደሮች የነበሩትን ፈረንሳዮቹ አርኖ ዲቫዲና አንቶዋን ዳቫዲ የተጻፉ በወቅቱ የነበረውን የመሳፍንት ዘመን ታሪክ የያዘ
የ12 ዓመታት ቆይታቸውን ከፈረንሳይኛ ቋንቋ ወደ አማርኛ መልሳ በኢትዮጵያ ከፍተኛ ተራሮች ቆይታዬ በሚል ርዕስ ቁጥር 1 እና ቁጥር 2 አሳትማ ለአንባቢያን አበርክታለች። የዚህ መጽሐፍ ሶስተኛ ቅጽ የካቲት 15 ቀን 2017 ዓ.ም በዋልያ መጽሐፍት ተመርቆ ለንባብ በቅቷል። የመጽሐፉ አራተኛውና የመጨረሻው ክፍል እየተተረጎመ እንደሚገኝ በደራሲዋ የመጽሐፍ ምረቃ መድረክ ተገልጿል። አስገራሚ የህይወት ታሪክን፣ አስደናቂ የስደት ህይወትን የያዘው ሌላኛው ከፈረንሳይኛ ወደ አማርኛ የተመለሰው ትንሿ ሀገር የተሰኘ መጽሐፍን አሳትማለች። ጋዜጠኛና ደራሲ ገነት አየለ በጥቅሉ ወደ ድርሰት ዓለም ከመጣች በኋላ 6 ያህል መጽሐፍትን አሳትማ ለንባብ አብቅታለች። ትንታጓ ጋዜጠኛ ገነት አየለ ኢትዮጵያውያን በራሳቸው ቋንቋ እንዲጽፉ ለማድረግ ግዕዝና አማርኛ ኪቦርድ የተገጠመለት አባይ የተሰኘ ኮምፒውተርን በመስራት ዙሪያ ከፍተኛ አስተዋጽኦ አበርክታለች። ኮሎኔል መንግስቱ ከጦር ሜዳ የመጡ ቁስለኞችን ተንከባክቦ የሚይዝ ማዕከል በዝዋይ፣ የቁስለኛ ወታደር ልጆችን የሚንከባከብበት ማዕከል በደብረ ዘይት አቋቁመው የነበረ ሲሆን ይህንን የጀግኖችና የህፃናት አምባ የተሰኘውን ማዕከል በድጋሚ በማቋቋም ረገድ ትልቅ ሚና ነበራት። በተለያየ መንገድ ተገፍታ ከሀገሯ ኢትዮጵያ የወጣችው ገነት አየለ በአንድ የፈረንሳይ ጋዜጣ ላይ ትሰራም ነበር። በአሁኑ ሰዓት በድርሰትና ትርጉም የምትታወቀው ገነት አየለ በአንድ ወቅት ባደረገችው ቃለ ምልልስ ስለ ደራሲያኑ ህይወት እንዲህ ብላ ነበር። ደራሲ ስራውን ሰጥቶ ያሳታሚ ሲሳይ ከመሆን ያለፈ ነገር የለውም። እዚህ ላይ መሰራት አለበት የሚል እምነት አለኝ። ገነት አየለ በአቋቋማችሁ ገነት ኢንተርፕራይዝ ውስጥ አሰሪ በነበረችበት ወቅት ጠንክራ በርትታ የምታበረታ፣ ነፃነትን የምትሰጥ፣ ግዴታዋን በአግባቡ የምትወጣ ጀግና ሴት ነች። እንዲያውም ጋዜጠኛዋን ከስር ለማስፈታት መኪናዋን በዋስትና ሲዛ ባስፈታችሁ ጊዜ እስረኛው ከርቶ ከሀገር በመውጣቱ በመንግስት ንብረቷን እስከ መወረስ ደርሳም ነበር። ግንቦት 19 ቀን 2017 ዓ.ም ለቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረት ትምህርት ዘመቻን ተግባራዊ በማድረግ ላበረከቱት አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት ዕውቅና መስጠቱ ይታወሳል። ሽልማቱን ሐራሬ ዞምባቤ በሚገኘው የፕሬዝዳንቱ መኖሪያ ቤት በመገኘት የተበረከተላቸውን ሽልማት ማስረከቧን ገነት አየለ በማህበራዊ ትስስር ገጿ ባጋራችው የጽሑፍና ተንቀሳቃሽ ምስል ገልጻለች። ህዝብ ርቀው ያሉት ኮሎኔል መንግስቱ በዚሁ ጊዜ ባደረጉት ንግግር መሐይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው አገሪቱ በርካታ ሰዎች ተሰማርተው በሰሩት ሥራ አመርቂ ውጤት የተገኘበት መሆኑን በገነት አየለ በኩል ገልጸዋል። ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላ ህብረተሰብ በንቃት የተሳተፈበት ስለሆነ የነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ብለዋል። አክለውም በዚያን ጊዜ ይህ መሐይምነትን ለማጥፋት የተሰራውን መልካም ሥራ አስታውሰው ዕውቅና ለሰጡት ሁሉ ከፍ ያለ ምስጋናዬን አቀርባለሁ ነው ያሉት ፕሬዝዳንት መንግስቱ በንግግራቸው። ኮሎኔሉ የሚያስቡትን እንድናውቅና እርሳቸውም የተነፍሱ ዘንድ እንደ ሳምባ ሆናችኋለች። ህዝብንና ሀገርን ከራቁት ሰው መረጃ የምታደርሰን ጋዜጠኛ ገነት አየለ በአንድ አጋጣሚ በአዲስ አበባ ካገኘችው የፈረንሳይ ተወላጅ የአማርኛ ቋንቋ ተናጋሪ ኢትዮጵያን ወዳድ ከሆነው ባለቤቷ ስቴቨን ልጆችን ወልዳ የልጅ ልጆች አይታ አያት ደረጃ ለመድረስ ችላለች። ባለቤቷ በምትሰራቸው ስራዎች አጓጇ እንደሆነ በተለያየ አጋጣሚ ታነሳለች። ለመሆኑ ገነት አየለ የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች የተሰኘውን መጽሐፍ ለመጻፍ ምን አይነት ጉዞ አደረገች? እንዴትስ ልትጽፈው ቻለች? በመጽሐፏ መቅድም ላይ ያሰፈረችውን እነሆ። ሌተናል ኮሎኔል መንግስቱ ኃይለማርያም የካቲት 1966 ተቀጣጥሎ በመላው ኢትዮጵያ በመዛመት በፈነዳው አብዮት ውስጥ ከፍተኛ ሚና ተጫውተዋል። ህዝባዊ አመጽ ሲፈነዳ በመጀመሪያዎቹ ወራት ድምጻቸው ብዙም አልተሰማም ነበር። በመነሻው ላይ ኮሎኔል መንግስቱን የሚያውቃቸው ቁጥሩ ውስን የሆነ የጦር ክፍል ነበር ማለት ይቻላል። ቀስ በቀስ ሞተሩ እየጋለ ሄዶ በሚሊዮን የሚቆጠሩ ኢትዮጵያውያንን ህይወት በክፉም ይሁን በበጎ ዳብሶ በሄደው የ17 ዓመታት ሂደት ውስጥ
መንግስቱ የመሪነቱን ስፍራ ይዘው ቆይተዋል። በሳቸው የሥልጣን ዘመን በብዙ ሺህ የሚቆጠሩ ኢትዮጵያውያን አንድም ከፖለቲካ ጋር በተዛመዱ ግድያዎች ያለዚያም ባላቋረጠው ጦርነት ዳፋ ሕይወታቸውን ሲያጡ፣ ብዙዎች የአካል ጉዳተኛ ሆነዋል፣ ለስደት ለመከራ ተዳርገዋል። ሕዝቡ አምኖ ባልተቀበለው የፖለቲካ አካሄድ የተነሳ መንግስታቸው በተከተላቸው ኢኮኖሚያዊና ማህበራዊ መርሆች ምክንያት በረሃብ በበሽታና በተለያዩ ጠንቆች መንግስቱ ኃይለማርያምን ማማረራቸው አሌ ሊባል አይችልም። በአገዛዝ ዘመናቸው ለፈሰሰው ደም ለደረሰው ስቃይና መከራ ተጠያቂ ናቸው በማለት የሚጠሏቸው ሞልተዋል። በአንጻሩ ደግሞ ቆራጥ ናቸው፣ አንዲት ኢትዮጵያ ብለው ለተነሱበት ዓላማ ታላቅ ተጋድሎ አድርገዋል ብለው የሚያደንቋቸው ሰዎች መኖራቸውም ግልጽ ነው። መንግስቱ ለአገሪቱ በአንድነት መቆየት የሚችሉትን ሁሉ አድርገዋል። አብዛኛውን ጥፋት ያጠፉት በአካባቢያቸው የነበሩት ባለስልጣኖቻቸው ናቸው። በሙስና አይታሙም፣ አገር ወዳድ ናቸው ብለው የሚያሞካሿቸውም አልጠፉም። ከሁለቱ ተቃራኒ ስሜቶች የትኛው የአብዛኛውን የኢትዮጵያ ሕዝብ ስሜት ይወክላል ብለን ብንጠይቅ በእርግጠኝነት ለመናገር የሚያስችል አሃዛዊ መረጃ የለንም። ሆኖም ግን የሚያውቋቸው ብቻ ሳይሆኑ በአብዮቱ ሂደት ውስጥ ሙሉ ድጋፋቸውን ሰጥተው አብረዋቸው የተጓዙት ደጋፊዎቻቸው እንኳን ሳይቀሩ አምነው ለተዋጉለትና ለታገሉለት ዓላማ እስከ መጨረሻው ሳይዋደቁ በመቅረታቸውና ሳይታሰብ በድንገት ሁሉንም ጣጥለው በመሄዳቸው አምርረው የተቀየሟቸው መሆኑ ግልጽ ነው። መንግስታቸው ሊወድቅ መንገዳገር ከጀመረ ውሎ ቢያድርም ኮሎኔሉ ከሀገር በወጡበት ሁኔታ ጠፍተው ወይም ሸሽተው ይሄዳሉ ብሎ የጠረጠረ ሰው ቁጥሩ አናሳ ነበር። በብዙዎች ግምት መንግስቱ አንድ ጠመንጃና አንድ ሰው እስኪቀር ድረስ የመጨረሻውን ትግል ታግለው ካልሆነላቸው እንደ አጼ ቴዎድሮስ እጃቸውን ከመስጠት ይልቅ ሞታቸውን ይመርጣሉ ተብሎ ነበር የተጠበቀው። ይህ ሳይሆን ቀረና መንግስቱ ውልቅ ብለው ሄዱ። ከሀገር ከወጡ በኋላ ስላወጣጣቸው ብዙ ተብሏል። ከሲአይኤ ሴራ እስከ አፈና ድረስ የተለያዩ መላምቶች ቀርበዋል። ለመሆኑ መንግስቱ ከሀገር እንዴት ወጡ? ለዚህ ሁሉ ክስና ውንጀላ፣ ትችትና ቅሬታ መንግስቱ ራሳቸው ምን ይላሉ? እሳቸውስ ስለ ራሳቸው ምን ያስባሉ? በአጠራጣሪ ሁኔታዎች የተከበቡና መንግስቱ ብቻ ያውቋቸዋል የሚባሉ በርካታ ምስጢሮችስ? እነኚህን የመሳሰሉ ጥያቄዎች በአእምሮዬ ሲግሏሉ ከቆዩ በኋላ በመጨረሻ ከራሳቸው ከመንግስቱ አንደበት ለመስማት ቆርጬ ተነሳው። ከሀገር ከወጡ በኋላ ባሉት ዓመታት በስልጣን ዘመናቸው ያደረጉትን በሰከነ መንፈስ ለማስታወስና ለማገናዘብ በቂ ጊዜ አግኝተዋል። ታሪክ ነውና ምናልባትም በአሁኑ ወቅት ለስልጣኔ ያሰጋኛል በማለት ወይም በሌላ ምክንያት ጥያቄዎችን በሐቅ ለመመለስ የሚያመነቱበት ምክንያት አይኖርም ብዬ ገምቻለሁ። ከዚህ በተጨማሪ በአሁኑ ሰዓት በርዕዮተ ዓለምና በፖለቲካ ጫና ያልተተበተቡ በመሆናቸው ከ9 ዓመታት ረፍት በኋላ መንግስቱ ለዘመናት አገዛዛቸው የሚሉትን ለመስማት ጉጉት አደረብኝ። መንግስቱ ኃይለማርያምን ከስልጣን ከመባረራቸው በፊት በግል አላውቃቸውም፣ አያውቁኝም። በመጀመሪያ አድራሻቸውን ፈልጌ ካገኘው በኋላ ዓላማዬን አስረድቼ ቃለ መጠይቅ እንዲሰጡኝ የእሳቸውን ፈቃደኝነት ማግኘቱ ቀላል አልነበረም። በእሳቸው አባባል ማን ከማን ጋር እንደቆመ ስለማይታወቅ ለተንኮል ያልተዘጋጀሁ መሆኔን ማጣራት ነበረባቸው። ከዚህ ሁሉ በኋላ ደግሞ የአስተናጋጅ አገራቸውን የዚምባብዌን ባለስልጣኖች ፈቃድ ማግኘቱ ሌላ ቀበት ነበር። በመሰረቱ ከመኖሪያዬ ከፓሪስ ከተማ ከመነሳቴ በፊት የዚምባብዌ መንግስት ሌተናል ኮሎኔል መንግስቱን ለማነጋገር እንዲፈቅድልኝ ያቀረብኩት ጥያቄ እንዲህ በቀላሉ ይሁንታን አላገኘም። ከብዙ ወራት ጥበቃ በኋላ የተሰጠኝን ኦፊሴላዊ የፈቃድ ወረቀትና ቪዛ ይዤ ሐራሪ ከገባው በኋላ እንኳን መንግስቱን ለማግኘት የቻልኩት ከ15 ቀናት መጉላላትና ውጣ ውረድ በኋላ ነበር። በመጨረሻ መጋቢት 1991 ሐራሬ ገንሂል በሚገኝ መኖሪያ ቤታቸው መንግስቱ ኃይለማርያምን አገኘኋቸው። እሳቸውን ከማግኘቴ ጥቂት ቀናት በፊት ከዚምባብዌ ባለስልጣኖች መልስ እየተጠባበቅኩ በነበረበትና ጠቅላላ ዕቅዴ የመክሸፍ አዝማሚያ ባሳየበት ወቅት ፊት ለፊት ተገናኝተን ለመነጋገር ካልቻል ቢያንስ በጽሑፍ ጥቂት ጥያቄዎችን እንዲመልሱልኝ ጠይቄያቸው ለመመለስ ፈቃደኛ ሆነው ስለተገኙ የቻሉትን ያህል በራሳቸው የእጅ ጽሑፍ በመጻፍ መልሰውልኛል። ከዚህ በኋላ
ህዳር 1994 ለሁለተኛ ጊዜ ሐራሬ በመሄድ ከበፊቱ በተሻለ ሁኔታ 4 ቀናት የፈጀ ቃለ መጠይቅ አድርጌላቸዋለሁ። ያደረኩላቸው ቃለ መጠይቅ የውይይት መልክ የያዘ ሲሆን ሙሉ በሙሉ በመቅረጸ ድምፅ ተቀርቷል። መጽሐፉን በሁለት ክፍሎች በመክፈል በመጀመሪያ የተለያዩ ሰዎች ምስክርነት፣ በተከታዩ ደግሞ ከኮሎኔል መንግስቱ ጋር የተደረገውን ቃለ መጠይቅ እንዳለ አቅርቤያለሁ። በክፍል 1 ስለ መንግስቱ ኃይለማርያም ማንነት፣ በስልጣን ዘመናቸው በፈጸሟቸው አከራካሪ ጉዳዮች ዙሪያ ከስጋ ዘመዶቻቸው አንዳንዶቹን እንዲሁም በቅርብ የሚያውቋቸውና አብሯቸው የሰሩ ሰዎች የሰጡትን ምስክርነት አቅርቤያለሁ። በአብዮቱ ሂደት ከመጀመሪያው እስከ መጨረሻው አብሯቸው የተጓዙትን ከፍተኛ ባለስልጣኖቻቸውንና የጦር አለቆች ለማነጋገር ጥረት አድርጌ እስር ላይ ከሚገኙ ከፍተኛ ባለስልጣኖች አብዛኛዎቹን ዓለም በቃኝ ድረስ በመሄድ ቃለ መጠይቅ አድርጌላቸዋለሁ። ብዙዎቹ ጥያቄዎችን በመመለስ የተባበሩኝ ሲሆን በተለያየ አርዕስቶች ዙሪያ ያቀረብኩላቸውን ጥያቄዎች በመመለስ የሚያውቁትን ለመናገር ሞክረዋል። እንደሚታወቀው ከነዚህ ውስጥ አብዛኛዎቹ በጊዜው እስር ላይ የሚገኙ በመሆናቸው ያለፉበትን ታሪክና በቅርብ የሚያውቁትን በመናገር አንደኛ ደረጃ ምስክርነታቸውን ለመስጠት ፈቃደኛ ቢሆኑም በፍርድ ቤት በንጠልጠል ካለው ጉዳያቸው ጋር የማይመች በመሆኑ ማንነታቸው እንዲገለጽ ፈቃደኛ ሳይሆኑ ቀርተዋል። ስለዚህም በስም ለመጻፍ አልተቻለም። ከደርግ ባለስልጣኖች ጋር ያደረኩት ውይይት አብይ በሆኑት የአብዮቱ ሂደቶች ላይ ጠቅላላ ግንዛቤን ለማስጨበጥ ያህል በመጽሐፉ የመጀመሪያ ክፍል ላይ ቀርቧል። ከዚህ በተጨማሪ በመጀመሪያ ቃለ ምልልስ ወቅት ለመናገር ፈቃደኛ ሳይሆኑ ከቆዩ በኋላ በመጨረሻ ሐሳባቸውን በመለወጣቸው ያነጋገርኳቸው የደህንነት ኃላፊው ኮሎኔል ተስፋዬ ወልደስላሴ የሰጡት ቃለ ምልልስ በመጽሐፉ ክፍል 1 ቀርቧል። የኮሎኔል ተስፋዬ ወልደስላሴን ስም ለመደበቅ ሙከራ ቢደረግም በጥያቄና መልሱ ሂደት ማንነታቸው ጎልቶ የሚታይ በመሆኑና መልሶቻቸው ከሚያስጨብጡት ፋይዳ አንጻር የተናገሩትን በሙሉ እንዳለ አቅርቤዋለሁ። በስደትና በሥራ ምክንያት በውጭ ሀገር ነዋሪ የሆኑ የደርግ አባላቶችና ሌሎች ከፍተኛ ስልጣን የነበራቸውን ሰዎች እንደዚሁ ለማነጋገር ጥረት አድርጌያለሁ። በእነሱም በኩል ስማቸውን ለመስጠት ፈቃደኛ ያልሆኑ ነበሩ። ስላለፈው ሲናገሩ የሌሎች ተሳትፎ በክፉ አንስተው መናገሩን እንደ ክህደት በመቁጠር በደፈናው የሚያውቁትን ከመናገር ባሻገር ስማቸው እንዲጠቀስ አልፈለጉም። መንግስቱ ለኢትዮጵያ ሕዝብ ተድበስብሶ ስለቀረበለት ያልተነገረው ሐቅ የሚሉትን ሁሉ በዝርዝር ለማስረዳትና የበኩላቸውን ሐቅ ለማቅረብ ሞክረዋል። የያዙት ማስታወሻ ወይም ወረቀት ባጠገባቸው ሳይኖር ጥያቄዎቹ እንደተወረወሩ ነበር የሚመልሱት። አንዳችም የመጨነቅ ወይም የመረበሽ ምልክት ሳያሳዩ አስቸጋሪና ሕሊናን በርባሪ ጥያቄዎችን አንድ በአንድ መልሰዋል። አልፎ አልፎ ቆጣ በማለትና በስሜት እጃቸውን በማወናጨፍ በምሬት ከሚወረውሯቸው ቃላት በስተቀር በረጋና በሰከነ መንገድ ነበር የሚናገሩት። ሌላ ጊዜም ቀልዶችን ጣል በማድረግ የሚገልጿቸው ነገሮች ነበሩ። አንድን ነገር ሲያብራሩ በመሃል ጣልቃ ገብቼ የማቀርባቸውን ጥያቄዎች እንዳልሰሙ ሁሉ በመዝለል ዝም ብለው የጀመሩትን አረፍተ ነገር ወይም ሐሳብ በመቀጠል ይሄዱና በኋላ ግን ተመልሰው ያነሳሁትን ነጥብ እንደገና ያነሱታል። ስለዚህም ቃለ ምልልሱን እንዳለ ለማቅረብ በተደረገው ጥረት በአንድ ወቅት የተጠየቁ ጥያቄዎች ዝቅ ብለው ሲመለሱ ይስተዋላሉ። አንዳንዴ ደግሞ ለሚጠየቁት ጥያቄዎች ነገሩን ከስሩ ለማስረዳት በሚያደርጉት ጥረት ሰፋ ያለና በዋናው ጥያቄ ጋር ግንኙነት የሌላቸው የሚመስሉ ጉዳዮችን ሲተርኩ ረጅም ጊዜ ይወስዳሉ። ሰፊ ትንተናቸው ከመሰረታዊው ሐሳብ ጋር ተገናዝቦ እስኪያዝ ድረስ ሰፋ ያለ ገለጻን የሚጠይቅ ሆኗል። ባጭሩ የቃላት ድግምግሞሽና የመሳሰለውን ለማረም ከተደረገው አነስተኛ ማስተካከል በስተቀር ቃለ መጠይቁ እንዳለ ቀርቧል። በአገራችን የረጅም ጊዜ ታሪክ ውስጥ ንጉሥ አልፎ ንጉሥ ሲተካ ወይም መሪ ተለውጦ መሪ ሲተካ ያለ ሽብርና ሁካታ በሰላም የተካሄደበት ሁኔታ ብዙ አይደለም። ሰላማዊ ለውጥ ብርቅዬ የመሆኑን ያህል በግድም በውድም የተቀመጠበትን ወንበር ከለቀቁ በኋላ አጥፍተው ከሆነ የሰሩትን የማመንና የበደሉትን ሕዝብ ይቅርታ የመጠየቁ ነገር የታየበት ሁኔታም የለም ለማለት ይቻላል። አንድ በአመራር ላይ የቆየ መንግስት በስልጣን ዘመኑ ለሰራው ነገር በኃላፊነት ሲጠየቅበት ለመጀመሪያ ጊዜ ታየው ምናልባትም
የነጸሐፌ ትዕዛዝ አክሊሉ ካቢኔ መርማሪ ኮሚሽን ፊት በቀረበበት ጊዜ ነበር። ከዚያ በኋላ የኮሎኔል መንግስቱ ዘመን ባለስልጣኖች በአሁን ጊዜ ለፍርድ እየቀረቡ ነው። በዚህ ሁኔታ በስልጣን ዘመናቸው ወይም በሌላ የአመራር ቦታ ለተፈጸመው ስህተት በሕግ አደባባይም ሆነ በሌላ መድረክ ክፉም ይስሩ በጎ ላደረጉት ነገር ኃላፊነትን ወስደው እንዲህ ያደረግኩት እኔ ነኝ፣ የሰራሁት ስህተት ነበር፣ ለዚህም ሙሉ በሙሉ ኃላፊነቱን ወስዳለሁ በማለት ለፈጸሙት ተግባር ተጠያቂነታቸውን አምነው በሕዝብ ፊት ሞገስን ያገኙ ጥቂቶች ናቸው። አንዱ በሌላው በማላከክ ወይም አልነበርኩም፣ አላየሁም በማለት እስከ አንገታቸው የተዘፈቁበትን ወንጀል የሚክዱ ሞልተዋል። ምናልባትም አንባቢ በዚህ መጽሐፍ ገጾች ውስጥ ይህንን ለመታዘብ ይችል ይሆናል። ካለፈው ስህተታችን ተምረን ለምንሰራው ነገር አንድ ቀን ልንጠየቅበት የምንችል መሆናችንን በመገንዘብ ኃላፊነትን የመውሰድ በዓል ማዳበር ይገባናል። የ1966 ህዝባዊ አመጽ በፈነዳ ልክ በ25ኛ ዓመቱ ነበር መንግስቱ ኃይለማርያምን ያገኘኋቸው። ጠዋት 4 ሰዓት ላይ ቀጠሮ የተሰጠኝ ቦታ ተገኝቼ ስጠባበቅ ሹፌሩ ሚስተር ሙኒያ 6 ሰዓት ከ10 ላይ መጣ። ክርክስ ያለች ፔጆ 504 ይዟል። በመዘግየቱ ይቅርታ ጠይቆኝ በሩን ከፍቶልኝ ገብቼ ከተቀመጥኩ በኋላ ዙሪያ ገባዬን ቃኘሁና መንግስቱ በዚህች እንዳይሆን የሚሄዱት አልኩኝ በሆዴ። መሳሳቴን ያወቅኩት በኋላ ነው። ለመልሱ ጉዞ ወደ ቤት ሊሸኙኝ የታዘዘችልኝ እብድ ያለች መርሴዲስ ነበረች። ውጫዊ አካሏ ቢያረጅም ሞተሯ ጥይት ኖሮ ፔጆቱ ወደ ገንሂል አቅጣጫ እየከነፈች ወሰደችን። ወደ ቤቱ መዳረሻ ላይ ሚስተር ሙኒያ በመገናኛ ሬዲዮ መምጣታቸውን ለባልደረቦቹ አሳወቀ። ከዋናው መንገድ በስተግራ ተገንጥላ በምትሄደው ቀጭን መንገድ ላይ ትንሽ የሸራ ድንኳን ተክለው ማንም ያለ ፈቃድ እንዳይገባ የሚጠባበቁ የጥበቃ ጓዶች ዋናው ቤት መግቢያ ላይ ካሉት ጋር በራዲዮ ተነጋግረው ካሳለፉን በኋላ ትንሽ አለፍ ብለን ወደ ግራ ሲል ያለው ትልቅ የብረት መዝጊያ ተከፍቶልን ገባን። ሙኒያ እንደገባን ከዋናው ቤቱ ጋር ተያይዞ የተሰራውን የመኪና ማቆሚያ በመተው ወዲያውኑ ወደ ግራ ታጥፎ ካለው ባዶ ቦታ ላይ መኪናውን አቆመ። በርካታ የጥበቃ አባሎች ቆመዋል። አንዱ የመኪናይቱን በር ከፈተልኝ። ሰላምታ ተለዋወጥን። የመኪና ማቆሚያው ውስጥ አንድ ትልቅ የጽህፈት ጠረጴዛ አለ። ከወንበሩ ላይ አንድ ነጣ ያለ ቲሸርት የለበሰ ሰው ቁጭ ብሎ ይጽፋል። መንግስቱ ናቸው። ወደፊት ጠጋ ስል ከመቀመጫቸው ተነስተው ወደሬ ቀረቡና የእጅ ሰላምታ ከሰጡኝ በኋላ ሳሙኝ። ከኋላዬ ጠባቂዎቻቸው እንቅስቃሴን በንቃት እንደሚከታተሉ ይታወቀኛል። በጥንቃቄ ካስተዋሉና ችግር እንደሌለ ካረጋገጡ በኋላ ይመስለኛል የግል ጭውውታቸውን በራሳቸው ቋንቋ በመቀጠል ዘና አሉ። እኛም በአማርኛ ወግ ጀመር። ፊት ለፊታቸው ካለው ወንበር ላይ እንድቀመጥ ጋብዘውኝ እሳቸው ቦታቸውን እስኪይዙ አይኔ ከጀርባቸው ካለው መጽሐፍት መደርደሪያ ላይ ተተከለ። ሕይወቴና የኢትዮጵያ እርምጃ ቁጥር 1 እና 2፣ የግራኝ ወረራ፣ ልዩ ልዩ የታሪክና የልብ ወለድ መጽሐፍት ሲኖሩ በእንግሊዘኛ ቋንቋ የተጻፉት ኢንተርቪንግ ኢን አፍሪካ፣ ሂትለር፣ ሎርድ ኦፍ ፖቨርቲ፣ ስፓይ፣ ዘ ገቨርንመንት ዘይ ዲዘርቭ እና ሌሎቹም ይገኙበታል። በስልጣን ላይ በነበሩ ጊዜ እንደ አብዛኛው ኢትዮጵያዊ በቴሌቪዥንና በፎቶ እንጂ በአካል ባላውቃቸውም መንግስቱ ተለውጠዋል። ሲነገር ሰማ እንደነበረው እስከ አፍንጫቸው የታጠቁ እንደ ነብር የሚቆነጠነጡ በአይናቸው ብቻ አፈርድ በሚያስገቡ አጃቢዎቻቸው ከበዋቸው ባላገኛቸውም በአማረ ዩኒፎርም ተንቆጥቁጠው ስልጣን የሚሰጠውን ግርማ ሞገስ ባይላበሱም መንግስቱ ከተፈጥሮ ያገኙት ወዘና አልተለያቸውም። ጸጉራቸውና ጺማቸው ጥቁርና ነጭ ገብስማ ሆኖ ከወደ ኋላ ተመልጧል። ከፊት ለፊት ግን ትንሽ ገባ ሳሳ ይበል እንጂ አያሳጣም። ጉንጫቸው የተበሳሳ ይመስል ችፍ ያለ ነው። ትኩር ብለው ካዩአቸው ከግራ ዓይኖቻቸው ስር በስተጎን በኩል 3 በአግድሞሽ የተሰመሩ ቀጫጭን ጠባሳ መስመሮች ፈዘዝ ብለው ይታያሉ። ዓይኖቻቸው በንቃት ይቁለጨልጫሉ። በድንገት በማጉረጥረጥ ድምፃቸውን ከፍ አድርገው ጠረጴዛውን በመደለቅ ቀጥለው ደግሞ ወንበራቸው ላይ ለጠጥ በማለት ወይም ወደፊት ጠጋ ብለው አንዳንዴ በሹክሹክታ አንዳንዴ በለሆሳስ ሲናገሩ እንደየሁኔታው የቴፑን የድምፅ መቀነሻና መጨመሪያ ማስተካከል ነበረብኝ።
የጣታቸው ጥፍሮች ባጭሩ ተከርክመው ንጽህናቸውን የተጠበቀ ነው። መላው ሁኔታቸው ላይ ቆፍጣናነት ይታይበታል። ከመቀመጫቸው ሲነሱ ከለበሱት ጥቁር ሰማያዊ ከፋይ ሱሪ ጋር የተጫሙት እንደ ታኮነት ያለው ትልቅ ከስክስ ጫማ ይታያል። ቁመታቸው በፊት በቴሌቪዥን ሳያቸው ከምገምታቸው በታች አጠር ያለ ሆነብኝ። ክብደት ጨምረዋል። ከወደ ሆዳቸውም ትንሽ ቦርጭ ቢጤ አውጥተዋል። ከጥቂት ዓመታት በፊት ደቡብ አፍሪካ ሄደው የአንጀት መታጠፍ በሽታ ታከመው ከመጡ ወዲህ ሲጋራ ማጨስ በማቆማቸውና ለደህንነታቸው ሲባል እንቅስቃሴያቸው ውስን በመሆኑ እንደሆነ መገመት ይቻላል። እንደነገሩኝ በፊት ያዘወትሩ የነበረው ቴኒስ አሁንም የሚፈልጉትን ያህል ለመጫወት ባይችሉም እዚያው ቤታቸው ውስጥ ባሉ የአካል እንቅስቃሴ ማዳበሪያ መሳሪያዎች በመጠቀም ጤንነታቸውን ይጠብቃሉ። በሰፊው ይወራ እንደነበረው መንግስቱ የሚኖሩበት ቪላ ኢያን ስሚዝ አሰርተው እሳቸው ገዝተውታል የተባለው ቤት አይደለም። የዚምባብዌ መንግስት ለገለልተኛ ሀገሮች ስብሰባ ለመጡ የውጭ ሀገር መሪዎች ማረፊያ እንዲሆን ካሰራቸው 120 ቪላዎች መካከል በአንድ ውስጥ ነው የሚኖሩት። በአካባቢው ካሉት ሰፋፊና የመዋኛ ስፍራ ካላቸው ቪላዎች ጋር ሲተያይ በግቢውም ስፋት ሆነ በቤቱ ትልቅነት መካከለኛ ደረጃ ያለው ነው። መንግስቱ ኮምሬድ እያሉ ከሚጠሯቸው የዚምባብዌ ተወላጆች የጥበቃ ጓዶቻቸው በተጨማሪ አንድም ኢትዮጵያዊ የለም። ከአንድ ወይም ሁለት የቤት ሰራተኞች በስተቀር ሌላ ሰው የለም። ከተቀመጥንበት ከጋራጁ ወደ ዋናው ቤት ስንገባ የምግብ ቤቱ ከዚያ ትይዩ በስተቀኝ ወጥ ቤቱ ሲሆን በስተግራ ያለው ኮሪደር ወደ ሳሎኑ ያመራል። ሳሎኑ ትንሽ ነው። ግድግዳው ነጭ ሆኖ የበግ ቅርጽ ያላቸው መተላለፊያዎች አሉት። ክሬም ወይም ቬጅ ቀለም ካላቸው ሶፋዎች ፊት ለፊት ቴሌቪዥን አለ። ከበላዩ ትልቅ የሮበርት ሙጋቤ ፎቶ ተሰቅሏል። ትልቁ ባለ 3 መቀመጫ ሶፋ የእሳት መሞቂያውን ተጠግቶ ነው የተቀመጠው። በስተቀኝ ካለው ግድግዳ ላይ አንድ ስዕል አለ። ወለሉ ቬጅ ምንጣፍ ከዳር እስከ ዳር የለበሰ ሲሆን በላዩ ላይ የአበባ ንጣፍ ተለጥፎበታል። ቤቱ በአጠቃላይ ሌሎች 3 ወይም 4 ክፍሎች ይኖሩት ይሆናል። በመጀመሪያ ቃለ ምልልስ ስራችንን የጀመርነው ከጠዋቱ 3 ሰዓት ሲሆን ለምሳ ከወሰድነው የ1 ሰዓት ጊዜ በስተቀር እስከ ምሽቱ 3 ሰዓት ድረስ ተወያይተናል። ለሁለተኛ ጊዜ ህዳር 1994 በድጋሚ ቃለ መጠይቅ ሳደርግላቸው ከበፊቱ ረዘም ያለ ጊዜ በማግኘታችን በፊተኛው ቃለ መጠይቅ በጊዜ እጥረት ምክንያት ያላነሳኋቸውን ጥያቄዎች ለማንሳት ችያለሁ። በምሳ ሰዓት ማለፊያ ምሳ ሰርተውና ቆንጆ ቡና አፍልተው የሚጠብቁን ወይዘሮ ውባንቺ ቢሻው ራሳቸው ናቸው። ባላቸውን ጋሽ መንግስቱ እያሉ ነው የሚጠሯቸው። በፊት በፎቶግራፍ ካየኋቸው ትንሽ ወፈር ያሉ ይመስላል። ሉጫ ፀጉራቸው ተሰብስቦ ወደ ኋላ ተጎንጉኖ ታስሯል። ያዘጋጁትን ጡም ያበሻ ምሳ ስመገብ መንግስቱ የሲኤንኤን እና የቢቢሲ ፕሮግራሞች እንደሚከታተሉ ተገንዝቤያለሁ። የዜና ሰዓት ሲደርስ ራዲዮ የሚከፍቱና ጣቢያ ፈልገው የሚያስተካክሉት ውባንቺ ናቸው። መንግስቱ ስለ ባለቤታቸው ሲናገሩ 17 ዓመት ሙሉ በስልጣን ስቆይ ከውባንቺና ከልጆቼ ጋር የማሳለፈው ጊዜ በጣም ውሱኑ በመሆኑ አንድም ቀን ሰለቸኝ ደከመኝ ሳትል ሳታማረር የልጆቿን ትምህርትና የቤተሰብ ጣጣ ሁሉ ብቻዋን የተወጣች ነች። ከነበረብኝ የሥራ ጫና ጋር እሷ ከመልካም እናት የሚጠበቀውን ሁሉ በማድረግ ባታግዘኝ ኑሮ እቸገር ነበር በማለት ለባለቤታቸው ያላቸውን አድናቆት ገልጸዋል። መንግስቱ በወቅቱ የፈነዳውን የኢትዮ ኤርትራን ጦርነት በቅርብ ይከታተሉ ነበር። ሻዕቢያ ያለ ጥርጥር እንደሚሸነፍ ከወዲሁ ተንብየው ነበር። የግል ሕይወታቸውን በሚመለከት ኮሎኔሉ በጣም ደስተኛ ናቸው። 3ቱም ልጆቻቸው ትምህርት፣ ትዕግስትና አንድነት በሕክምና የዶክተሬት ዲግሪያቸውን አግኝተው ተመርቀው ሥራ ጀምረዋል። የመንግስቱ ኃይለማርያም ልጆች 3ቱም ዶክተሮች መሆናቸውን የሰሙት ፕሬዝዳንት ሙጋቤ ጓድ መንግስቱ ክሊኒክ ልትከፍት አስበሃል እንዴ በማለት ቀልደዋል። የመጀመሪያ ልጃቸው ዶክተር ትምህርት መንግስቱ የሆላንድ ዜግነት ካለው ሲቪል ኢንጂነር ባለቤቷ አንድ ልጅ ወልዳ መንግስቱ ኃይለማርያምና ወይዘሮ ውባንቺ የልጅ ልጅ ለማየት በቅተዋል። ከሀገር ወጥቶ መኖር ለማንም አስቸጋሪ ቢሆንም ለሀገራቸው ልዩ ራዕይ ለነበራቸው መንግስቱ በስደት መኖሩ ቀላል እንደማይሆን መገመት አያስቸግርም። ሕይወታቸውን ለማጥፋት በሻዕቢያ የግድያ ሙከራ ከተደረገባቸው ወዲህ የሚደረግላቸው ጥበቃ በጣም የጠበቀ በመሆኑ
እንደ ተራ ሰው የፈለጉት ቦታ ሁሉ መሄድ ባይችሉም ራሳቸውን በሥራ ለመጥመድ አልተቸገሩም። የሚበልጥ ጊዜያቸውን የሚያሳልፉት በማንበብ ነው። ከዚያ በተረፈ ያለውን ጊዜያቸውን ከባለቤታቸውና ከልጆቻቸው በተለይም ከልጅ ልጃቸው ከህሊና ጋር ያሳልፋሉ። መልካም የቤተሰብ ሰው የሆኑት መንግስቱ የ5 ዓመቷን ህሊና ከወይዘሮ ባንቺ ጋር በመሆን የአማርኛ ቋንቋና በተለይም የኢትዮጵያን ታሪክ እንድታውቅ ከፍተኛ ጥረት በማድረጋቸው መልካም ውጤትን አግኝተዋል። ሕፃኗ አማርኛ አቀላጥፋ ከመናገሯ ሌላ ስለ አፄ ቴዎድሮስ፣ ዮሐንስና ምኒልክ በኢትዮጵያ ታሪክ መጽሐፍ ውስጥ የተጻፉትን ግጥሞች ያለ አንዳች ግድፈት በቃሏ ትወጣቸዋለች። ከዚያ ሌላ ኢትዮጵያ ቀደሚ የሚለውን የቀድሞውን ብሔራዊ መዝሙርና ሌሎችንም ብሔራዊ ስሜት አንጸባራቂ ዘፈኖችና መዝሙሮች ዘምራለች። በትምህርቷም ፈጣንና በጣም ጎበዝ ተማሪ ናት። ይህንን ጽሑፍ ያገኘነው የደራው በተሰኘው መጽሔት ላይ በባንቻየሁ አሰፋ አሊ የተጻፈውን ጽሑፍና እንዲሁም የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ከተሰኘው ከገነት አየለ አንበሴ መጽሐፍ ላይ ነው።